ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የጦርነት ወቅት ኢኮኖሚ ያዳከማቸው ሩሲያውያን በጥሬ ገንዘብ መገበያየት እየመረጡ ነው። በሩሲያ የሞባይል ኢንተርኔት መዘጋት፣ በካርድ የሚፈጸሙ ክፍያዎች ማስተጓጎል እንዲሁም የንግድ ባለቤቶች ግብር ክፍያን ለማምለጥ በመፈለጋቸው የሀገሪቱ ዜጎች በጥሬ ገንዘብ ወደሚደረግ የንግድ ልውውጥ እየተመለሱ ነው። ከ4 ዓመት በላይ ለሚሆን ጊዜ ከዩክሬን ጋር እየተዋጋች ባለችው ሩሲያ ከፍተኛ የፋይናንስ ጫና ተፈጥሯል። የሩሲያ መንግስት የአውሮፓውያን 2026 ከተጀመረ ወዲህ ብቻ $20 ቢሊዮን ዋጋ ያለው የሩሲያ ሩብል ወደ ገበያ አስገብቷል። የሩሲያ ማዕከላዊ ባንክ መረጃዎች እንደሚያሳዩት በዚህ ዓመት ወደ ገበያ የገባው ገንዘብ መጠን ከኮቪድ-19 ውጭ ወረርሽኝ በነበሩ ሌሎች ዓመታት ታይቶ የማይታወቅ ነው። ይህ ጭማሪ የታየው ዩክሬን የምትፈጽማቸው የድሮን ጥቃቶች በያሉበት ወቅት ነው። በእነዚህ ጥቃቶች ምክንያት የሩሲያ መንግስት በሰፊው የሀገሪቱ ክፍል የሞባይል ኢንተርኔት አገልግሎት አቋርጧል። ይህም በርካቶች በካርድ ክፍያ እንዳይፈጽሙ አድርጓቸዋል። መንግስት እንደሚገልጸው ኢንተርኔት መቋረጡ የድሮን ጥቃቶች ለመመከት ያለመ ነው። አንዲት የሞስኮ ከተማ ነዋሪ ጥሬ ገንዘብ በእጁ መያዝ የተወሰነ የቁጥጥርና የደህንነት ስሜት ይሰጣል ስትልም ለቢቢሲ ተናግራለች። ከተማ ውስጥ ድንገተኛ ነገር አጋጥሞ የሞባይል ኔትወርክም ቢጠፋ መሰረታዊ ፍላጎቶች መግዛት እንደምችልም አውቃለሁ ስትል ገንዘብ በጥሬ መያዝን የምትመርጥበት ምክንያት ገልጻለች። ራሳቸውን ቁርጥ ካልታወቀ ሁኔታ ለመጠበቅ የሚሞክሩት ሩሲያውያን ከዚህ ቀደም በጦርነት ወቅት በከፍተኛ መጠን ከባንክ ገንዘብ ያወጡባቸው አጋጣሚዎች ነበሩ። በመስከረም 2022 ፕሬዝዳንት ቭላዲሚር ፑቲን ከፊል ወታደራዊ ዘመቻ ባወጁበት እንዲሁም በሰኔ 2023 የዋግነር የቅጥር ወታደሮች ለአጭር ጊዜ ባመጹበት ወቅት የገንዘብ ዝውውር እጅግ ከፍ ብሎ ታይቷል። ነዋሪዎች ጥሬ ገንዘብ መምረጣቸው የመንግስትን ታክስ የመሰብሰብ ሂደት አዳጋች አድርጎታል። የበጀት ጉድለቱ የሰፋበት ሀገሪቱ መንግስት በአንጻሩ ዩክሬን ውስጥ የሚያደርገው ጦርነት ለመደገፍ እያንዳንዱ ሩብል መሰብሰብ ይፈልጋል። መንግስት ገቢውን ለማሳደግ ካለፈው ጥር አንስቶ የተጨማሪ እሴት ታክስ ወይም ቫት ምጣኔውን ከነበረበት 20% ወደ 22% አሳድጓል። ቫት መክፈል የሚጀመርበትን የገቢ መጠን ዝቅ በማድረጉ አነስተኛና መካከለኛ የንግድ ተቋማት ግብሩን ከሚከፍሉት መካከል ሆነዋል። በከፍተኛ ታክስ እና በተቀዛቀዘ ኢኮኖሚ ምክንያት የሚያገኙት ትርፍ የቀነሰባቸው ፋርማሲዎች፣ ሬስቶራንቶች፣ የውበት ሳሎኖች እና ሱቆች ሽያጫቸውን ከመዝገብ ውጭ ለማድረግ ሲሉ ደንበኞቻቸውን በጥሬ ገንዘብ እያስከፈሉ ነው። በሩሲያ ግዙፍ የአነስተኛና መካከለኛ ኢንተርፕራይዞች ማህበር የሆነው ኦፕራ ሩሲያ ግንቦት ላይ ያደረገው ጥናት እንደሚያሳየው 6% ገደማ ስራ ፈጣሪዎች አዲሱን የታክስ ጫና ለመቋቋም ሲሉ እንደ የካሽ ሬጂስተር ደረሰኝ አለመስጠት ያሉ ገራጭ አሰራሮችን መከተል ጀምረዋል። በጥሬ ገንዘብ የሚፈጸም ክፍያ የንግድ ተቋማት ገቢዎቹ ቫት መክፈል ከሚጀምርበት ጣሪያ በታች እንደሆነ ያደርጋቸዋል። በተጨማሪ የደሞዝ ግብርን ለመሸሽ ያግዛቸዋል። የሩሲያ መንግስት ይህንን አይነቱን በስውር የሚካሄድ ኢኮኖሚ እንቅስቃሴ መቆጣጠርን ቀዳሚ ግቡ አድርጎታል። ፕሬዝዳንት ፑቲን የቫት ጭማሪው ተግባራዊ ከመሆኑ ባስተላለፉት መልእክት የሚወጡ አዲስ ህጎች የንግድ ተቋማትን ወደ ስውር አሰራሮች እንዳያደርጉ መሰራት እንዳለበት ተናግረው ነበር። በተጨማሪም ፕሬዝዳንቱ ህገወጥ ቅጥርን እጅግ በከፍተኛ መጠን መቀነስ እንደሚገባም ገልጸው ነበር። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።